በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። ለእግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ወይ ፈተና የሚለው ገጠመኛችን ክፍል 18 ነው። በጣም ብዙ ትምህርት ትማሩበታላችሁ ብዬ ተስፋ አደርጋለሁ። በክፍል 17 እጅግ በጣም ብዙ ነገሮች አግኝታችኋል። በተለይ የደብተራው ፓስተር የመሆን ፍላጎቱና መንፈሱን የተዋረሰበት መንገድ የሉሲፈሪያን አስተሳሰብ እንዴት እንደነበረ አንዳንድ ነገሮችን ትንሽ ነግሬያችኋለሁ፣ ሙሉ በሙሉ አይደለም። የዛሬው ደግሞ በርዕሱ ላይ እንደተመለከታችሁት ባል በሚስቱ ላይ የሰራው ከባድ ደባ ነው። ይህንን ገጠመኝ በምናገርበት ሰዓት ባካችሁን አንድ ነገር እንድታስተውሉ ፈልጋለሁ። ሁሉንም አይነት ወንዶች ያማክላል ማለት አይደለም። ይህንን ገጠመኝ ስትሰሙ ሁላችሁም ተጠራጠሩ ማለት አይደለም። ግን ስሙትና የእግዚአብሔርንም ስራ የሰይጣንንም ስራ እያመዛዘናችሁ ሂዱ። ከዛ የእናንተን ህይወት ማየታችሁ አይቀርም። እኔስ ብላችሁ ማየታችሁ አይቀርም። በተለይ ገጠመኙ የኔ ህይወት ይመስላል ብላችሁ የምታስቡ ሰዎች ቢመስልም ነው ብላችሁ እንዳትደመድሙ፣ ይሁን እንዴ ብላችሁ ተጠራጥራችሁ ችግር እንዳትፈጥሩ መንፈስ ቅዱስን ጠይቁ። የሚመለከታችሁ ሰዎች አላችሁ በብዛት። ግን የሚመለከታችሁ መሆንና አለመሆኑን መደምደምም ሆነ ማረጋገጥ የምትችሉት በመንፈስ ቅዱስ ኃይልና በሱባኤ በጾም በጸሎት እንጂ በኢማጂኔሽን ወይም በግምት ወይም ደግሞ በኢሉዥን በቅዠት አይደለም። እባካችሁን ተጠንቀቁ። እሺ፣ ሳቀርበው እንዲህም አለ እንዴ ብላችሁ እንድትገረሙ አንድ፣ አየ እግዚአብሔር ስራ ብላችሁ ሁለተኛ፣ አየ ሰይጣን ተንኮል ብላችሁ ደግሞ ሶስተኛ እንድትይዙ፣ አራተኛ ደግሞ እኔስ ብላችሁ እንድትጠይቁ ነው። እኔስ። ስለዚህ በአራተኝነት መስመር እንድታዩ ትፈልጋለሁ። ይሄን ገጠመኝ ብቻ። ሌሎቹን ገጠመኞች ችግር የለውም። አንደኛም ከፈልጋችሁ አራተኛም ላይ ከፈልጋችሁ እኔስ ብላችሁ መጠየቅ መብታችሁ ነው። እዚህ ገጠመኝ ላይ ግን አራተኛ ቦታ ላይ ብታስቀምጡት ብዬ አስባለሁ። ታሪኩን የምጀምርላችሁ ከባልና ከሚስት ትዳር ላይ ነው። ከትዳሩ ነው የምጀምርላችሁና አብረው በሚኖሩበት ህይወታቸው ውስጥ ሰውየው ባለስልጣን ነው። በነገራችን ላይ በሚኖሩበት ህይወታቸው ውስጥ ገንዘብ ችግር የለባቸውም። ችግር ያለባት ልጅ ነው። ልጅ አትወልድም፣ እምቢ ይላታል፣ ትሞክራለች። አለ የተባለ ሕክምና ወደ ህንድ ሂዱና የሆኑ ሰዎችን ዘሩ ሰጂ ይባላል። እንደገና ያንተን ዘረመል ተወስዶ ማህፀን ውስጥ ይከተት ይባላል። በምን መንገድ ቀድሞ ግን ገብቶ ዶክተሮቹን የሚያናግረው ሰውየው ነው። ገብቶ ያናገራቸውና ሲወጣ በቃ አይሆንም አሉ ነው የሚላት። እና እስቲ እኔ ልግባና ላናግራቸው፣ በቃ እኔ አንተ ስትገባ ምናልባት እንግዲህ የሆነ ችግር ይኖርብህ ይሆናል፣ የሆነ ከፊት የሚቀድምህ ነገር ይኖራል። በቃ ዝም ብሎ ስለ መናፍስት ባታውቅም ግን የምትረዳው አይነ ጥላ የሚባለው ነገር አለ አይደለም? የምትረዱት እሱን አስባ ችግር የለውም እሺ አንድ ደህና ዶክተር ስፔሻላይዝ ያደረገ እንጠይቅና ገብተሽ ታናግሪዋለሽ ብሎ ዶክተሩ ጋር ደውሎ ኒድ ብሏት ሄዳ ገብታ ስታናገር ያው ተመሳሳይ አይነት ነገር ነው የሚነገረው። እና በቃ ተስፋ ቆርጣ ቁጭ አለች፣ አትወልድም። ከብዙ አመታት በኋላ ብዙ ስላችሁ መቼም ከ10 ዓመት በላይ አይደለም፣ 10 ዓመትም አይደለም፣ ወደ 8 ዓመት 7 ዓመት ብላችሁ ሰዱትና ግን ግምት ነው። በትንሹ 5 ዓመት በትልቁ 7 ዓመትና 8 ዓመት ያክል በልጅ ጉዳይ ላይ በጣም ተጨቃጭቀው ግን ልጅ በጣም እንዳማራት እድሜዋ ሄደባት። ያገባችው ረፈድ አድርጋ ነው። እና ልጅ ለመውለድ ያላት ፍላጎት እየተሟጠጠ ሲመጣ ጭቅጭቁን ተወችውና በቃ እግዚአብሔር ከፈለገ ይስጠኝ ካልፈለገ በቃ ብላ ትተዋለች። ተስፋ ቆርጣ
ሲጠጡ ትጠጣለች፣ ሲጋብዛት ትጋበዛለች። በቃ እንትኑ ላይ ቸበርቻቻው ላይ ማርንጌቻ ላይ በቃ እዛ ላይ ነው የምታተኩረው እንጂ ብዙም ያን ያክል ይሄ ልጅ መጣ አልመጣ እንትን አላትምና የባሏም ሁኔታ ይመስለኛል ለዛ ነገር የዳረጋት። ባሏ ታዩ በቃ እኔ ዋናው አንቺ ነሽ በቃ ችግር የለውም አይዞሽ ብሎ ስታዝን ያዝናል። ልጅ ባለመውለዱ ምክንያት በጣም እንደተበሳጨ መስሎ ለመታየት ይሞክራል። ከመናገሩ ንግግር የሆነ ነገር እንዳለ ትረዳላችሁ አይደል? ምን ልነግራችሁ እንዳሰብኩኝ እና በብዙ መንገድ ልጅ እምቢ አላት። በብዙ መንገድ እንግዲህ ጽንሱ ማጸኑ እሷ ጋር ያለው መጽነስ የምትችለው እሷ ነች። እሱ ቢሆን ኖሮ እንደዛ የሚሆነው በቦታው ላይ ሩካቢ በሚፈጽሙበት ሰዓት ልጅ መውለድ የማይፈልጉ ወንዶች ዘራቸውን ውጭ ያፈሳሉ። እንደ ግብረ አውናን ማለት ነው። አውናን የወንድሙን ዘር ላለመተካት ዘሩን መሬት ሲያፈስ እግዚአብሔር ቀስፎታል ይላል። ከብልት ላይ ዘርን ማፍሰስ እንትን ይሄ ምን ይባለው ግለ ወሲብ የሚባለውን ነገር ጋር በተገናኘ እጅግ በጣም የተገናኘ ነው። በሩካቤ ሰዓት ላለማስረገዝ ተብሎ ዘርን ውጪ ማፍሰስ ማለት ከግለ ወሲብ ጋር ባልተናነሰ ዘር የእግዚአብሔር ነው። ያ ደግሞ ያስፈርዳል፣ ፍርድን ያመጣልና እጅግ በጣም ከባድ ነው። ነገ አድጎ ምን እንደሚሆን አይታወቅም። እግዚአብሔር ሁላችንም ልቦና ይስጠን፣ ሁላችንም እና ይህ ልጅ ይህ ባል ልበለው በዚህ ሁኔታ አብረው ሲኖሩ ቆይተው ከብዙ ጊዜያት በኋላ ገጠመኝ የመናፍስት ጦርነት። በተለይ ቀሲስ ሄኖክ ወልደ ማርያም የአይነ ጥላ የሚለውን መጽሐፋቸውን በዩቲዩብ ተተርኳል። እነሱን እያዳመጠች ትመጣና ታክሲ ውስጥ ተገናኘን ከልጅቷ ጋር። በሆነ አጋጣሚ ስንገናኝ አይነ ጥላ ግን እውነት ነው አለችኝ። እንደምን አልክ አይቀድምም አልኳት። እንደው ዝም ብላችሁ ዘው ብላችሁ አትግቡ ብዬ ቆጣ ብዬ ተናገርኳት። በጣም ያበሳጫል። ባንክ ቤት ላይ እንደዚሁ ማገኛቸው ሰዎች አንዳንዶቹ መምህር ቢሮ ስንት ሰዓት ነው የምትገኙ ይሉኛል። አርባካችሁ ስለ እግዚአብሔር መጀመሪያ እንደምን አልክ ይባላል። ከዛ በኋላ እንዴት ነው ትምህርትን እከታተላለሁ። እሺ ከዛ በኋላ ስንት ሰዓት ነው የምትገኘው? ቀጥሎ ሶስተኛና አራተኛ ነገር ነው ይሄ እና እንደዚህ ዝም ብሎ ዘጉ ተብሎ አይገባም። አይ ሁል ጊዜ እኮ ትምህርትን ስለማዳምጠው አብረን ያለን መስሎ ስለሚሰማኝ ነው ይላሉ። በአንድ በኩል ሳስቡት እውነታቸው ነው። ሁል ጊዜ የሚከፍቱት ሰዎች የሚያውቁ ይመስሏቸው ጎረቤት ወይ አንድ ልጅ ውስጥ ምን ሰራ ነው ይመስላቸው። መንገድ ላይ ሁሉ አንድ ልጅ አጋጥሞኝ ዝም ብዬ ሳልፈው እንዴት ዝም ብሎኝ ያልፋል ሰላም አይለኝም እንዴ ብሎ ሁሉ ያሰበ ሰው አለ። እንደማውቀው አድርጎ ነው የሚያስበው። እሱ ነው የሚያቀኝ ግን እኔ አላውቀውምና ተመልሶ መጥቶ ነው ሰላም ያለኝ። እንዲህም አይነት ነገር ያጋጥመኛልና አይነ ጥላ ግን እውነት ነው ስትለኝ፣ አረ ስለ እግዚአብሔር ባክሽን መጀመሪያ እንደው እንደምን አልክ የሚለው ይቀድማል። አታስደንግጡኝ አልኳት። እናንተም አታስደንግጡኝ። ይሄን ትምህርት የምታዳምጡ ሰዎች ድንገት ስትጠይቁኝ ይሆናል እጅ ቶሎ እንደዚህ መሰንዘር። ምክንያቱም እኔም ራሴ ደብተራዎች በጣም በብዙ አይነት መንገድ ስለሚፈትኑ ስጋት አለ። በሌላ በኩል ደግሞ ዝም ብሎ በመንገድ ላይ ፊት ለፊት መቶ ግትር ተብሎ እንደዚህ የሚያስደነግጡኝ ሰዎች አሉና እንደው ያው አካሄዱም ጥሩ ባይሆንም ግን ያው ከፍቅር ከወንድምነትና ከእህትነት አንፃር ስለሆነ ትቼዋለሁ፣ አልፌላቸዋለሁ። ችግር የለውም። ካስፈለገም መቀጠል ይቻላል አይደለም? ቀላል ነው። ግን እህታችን አሳዘነችኝ። ምንድነው ታክሲ ውስጥ ስናወራ ካጠገባችን የነበሩ ሰዎች አይነ ጥላ የሚባለው መንፈስ እሷ ስትጠይቅና እኔ ስመልስላት እኔን ተቃውሞ እንዲህ አይነት ትምህርት እያመጣችሁ ነው ህዝቡን ግራ ያጋባችሁት አለች አንዷ ከርቀት። ይቅርታ አይነት የጠየቀችኝ እኔን ነው የምመልሰው ለሷ ነው። አንቺ ህይወት ውስጥ ይሄ ነገር ከሌለ አርፈሽ ቁጭ በይ። አንቺ ህይወት ውስጥ ይሄ ነገር ካለ አዳምጪ፣ ተለወጪ። ከዛ ውጪ ግን ከየትም አላመጣነውም። ከገድል ከስንክሳር ከመጽሐፍቶቻችን ከመጽሐፍ ቅዱስ ውስጥ ነው። ገብተሽ ከፈለሽ ቢሮ ሰጂ መጽሐፉ ሰጂና አንብቢ። ከየት እንዳመጣ ነው የዛን ሰዓት ትረጃለሽ። ከዛ ውጪ ግን መሀል ገብቶ ሳትጠሪ እንደርጎ ዝንብ ጥልቅ ብሎ መነጋገር አያስፈልግም ብለን ንግግራችን አቋረጠችንና ስልክ ቁጥር ተለዋውጠን ከልጅቷ ጋር ተለያየን። ከዛ ቤት ማታ ደወለች፣ አላየሁትም። በሳምንቱም በሁለተኛው ሳምንት ደወለች፣ አላየሁትም። እንግዲህ በቃ አጋጣሚ እናንተንም እንደማላይባችሁ ማለት ነው። ቢቸግራት ቀጠሮ ይዛ መጣችና የማማከር አገልግሎት ፈልጋ መጣች። ተገናኘን።
እና አስታወሰችኝ። አዎ እኔ አስታውሻለሁ አልኳት። ምክንያቱም ትረሳ ልጅ አይደለችም። በደንብ ነው ያወራነው እና በህይወቷ ውስጥ ያለው ነገር ስትነግረኝ አባቷ ለልጅ ኬርለስ እንደሆነ ስትነግረኝ ግድ የለሽ እንደሆነ ስትነግረኝ ለምን አልኳት። እኔ እንጃ በቃ ፍቅር ይበልጣል። ዋናው በቃ አንቺ ወለድሽም አልወለድሽም ችግር የለውም። ዋናው የምፈልገው እኔ ካንቺ ፍቅርሽን ነው። አንቺን ነው መጀመሪያ ማቀው። ልጅ ቢመጣም እንኳን ካንቺ ፍቅር አይበልጥብኝም ነው የሚለው ስትለኝ ዲቴል የተባረከ ሰው ነው፣ ግን ዓለማዊ ሰው ነው። ቤተሰብም የለውም፣ አይጨቀጭቁትም። አቆታረ ምንም ቤተሰቡን አስተዋውቆኝ አያውቅም። የሉም የት እንደሆነ አላውቅም። እኔ ግቢ ያለኝ ገባሁኝ፣ ተፈራረምን። ከዛ ውጭ ሰርግ የተደገሰ ነገር የለም። እና ሚስቱ ነኝ፣ በቃ የሰማንያ ሚስቱ ነኝ። በደንብ ነው በቃ ፍዛው በደንብ ነው የሚያውቀኝ ነው የምትለው። እና በጣም ጥሩ ሰው ነው ብዬ በጸሎት አድርጊ መልካ ሩፋኤል እየጸለይሽ እንደለመደብኝ መልካ ሩፋኤል ጸልይ፣ ቅዱስ ሩፋኤልን ተማጸኙ ልጅ እንዲሰጥሽ ለምኝ ያልኳት። እሺ አለች። እንደማንኛውም ሰው ቤት ገብታ ስዕል ገዝታ መጸለይ ስትጀምር ይላል፣ ይባትታል ባሏ። እንደገና ደግሞ በተኛችበት እሷ ስትተኛ እሱ ተነስቶ እንቅልፍ ነሶት ቁጭ ይላል። ሰሞኑን ያመጣሽው ነገር አልተመቸኝም፣ ይሄ ጸሎት ስግደት የምትይው ነገር ምን አረኩኝ? ምንም ያጎደልኩብህ ነገር የለም። ከአምላኬ ጋር ስለተገናኘሁኝ ልትቆጣ ነው እንዴ? ምንድነው እሱ አልገባኝም አለችውና ምንም ማድረግ ስለማይችል ዝም አላት። እሱ ስራ በሌለበት ሰዓት ትሰግዳለች። ማታ ማታ ሶስት ሲመጣ ስግደቷን አቆመች። እጣንም ሸተተኝ ሲል አቆመችው። ማለት ከማስተምረው ትምህርት አንፃር እኔ ጋር ድጋሚ መደወል አልፈለገችም። በቃ በአጠቃላይ በተግባር የሆነ ነገር ላይ ደርሼ ለመምህር የሆነ ምልክት ማሳየት አለብኝ ብላ ነው ያሰበችውና እኔም ደስ አለኝ። ይሄን ሐሳቧን ወደድኩት። ስትል ምልክቶች ምንድነው ምልክቷ? በመቁጠሪያ ስትመታ ትላለች እና ደግሞ የሆነ ጊዜ ላይ ደግሞ ስትደበድበው ምንም አይሰማትም። ይዛ ጧ ስታረገው ድንጋይ ሆነባት። አያመኝም እንዴ? በፊት እኮ ገና ነካ ስታደርገው ምናምን ትል ነበር። እንደዚህ ቀያማታል። የመምህር መጽሐፍ ገዝታ እንደዚህ ምልክት አለ ስትለኝ ጊዜ በማለዳ መያዝን እንድትገዛ መጽሐፎቹ እንድታነባርኳት አይምሮ አዳበረ። በጣም እየገባት መጣ። ብዙ ነገር እያወቀች መጣች። ከዛ እስቲ ቆይ ጸበል ልጠመቅ ብላ ሄዳ የት ሄድላቸዋለች? ሕፃነ ቂርቆስ ለጋህር ማለት ነው። እዛ ሄዳ ያጠምቃሉ። አንድ አባት እንግዲህ ቂርቆስ ቤተክርስቲያን ያለችኝ ትጠመቃለች እና ይለፈልፋል መንፈሱ። ወይኔ ተጋለጥኩ ምናምን እያለ ይጮሃል። ማነህ ሲባል እኔ ባሏ ነኝ አለ። ምንድነው እሱ ደግሞ ምን ፈለግ ካሉት አይ በቃ እኔ አልፈልግም፣ በቃኝ፣ አስጠላችኝ፣ ይፈታታለሁ አለ። ባሏ ነህ? አዎ። አሁን አብራችሁ ነው የምትኖሩት? አዎ። ለምን ገባህ? ለምንድን ነው የላክባት? በቃ ማህፀኗን ለመዝጋት ለመቆለፍ ነው አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉና ማተቡኝ አባት። ከዛ ወደ ልቧ ስትመለስ የኔ ልጅ ከባልሽ ጋር ሰላም ነሽ አሏት። ደህና ነኝ የኔ አባት። ምን ነው? አይ እንደው እስቲ ይሁን ለማንኛውም በርቻ ይዞሽ ትጊ አሏት። ልጅ የለሽም? አዎ። ለምን? እምቢ አለን። በቃ እኔም ባለቤቴም ስንሞክር እምቢ አለን ነው። በእንግዲያውስ ለማንኛውም ንስሐሽን ጨርሽና ማወራሽ ነገር አለኝ አሏት። ንስሐን ጨረሰች። መምህር እንደዚህ ያሉኝ እኮ አለችኝ። ነው በይ ጠይቂያቸው አልኳት። ቢሏት ብላ ብትጠይቃቸው ብትላቸው በፍጹም ሊናገሩ አልቻሉም። እና መምህሬን አናግሩት አለቻቸውና ስልክ አገናኘችኝ። የኔ ልጅ ማን ነህ አሉኝ። መምህር ተስፋ ያበራ እባላለሁ። የት ነው የምታገለግለው? የካ ደብረ ሳህል መልአከ ሰላም ሰንበት ትምህርት ቤት አገለግላለሁ። እንዲሁም ደግሞ አሁን በዩቲዩብ ደግሞ አስተምራለሁ ብዬ ያለውን ነገር ግልጽ አድርጌ ነው። ምክንያቱም አድራሻዬን ግዴታ መጠቆም አለብኝ። ከዛ እንግዲያውስ እንደዛ ከሆነ እቺ ልጅ እያሉ ካጠገቧ ራቅ ብሏል ይመስለኛል። አሁን ርቄ ነው ማወራ። ባለቤቷ ማህፀኗን ዘግቶታል። የመጣሁት ከባለቤቷ ነው እያለኝ ነው። ለምን ስላቸው አወጣጡት ስላቸው በደንብ አወጣጥቸዋለሁ። ድምጽም ቀርጬዋለሁ። ገርሞኝ ለሚስቴ ለማሰማት እንዲማለጉድ አለ ብዬ ለማሰማት ቀርጬዋለሁ አሉኝ። በሉላ ኩልኝ ስላቸው አያልክም ናና አዳምጣሉኝ። አይ ችግር የለም አባቴ ያልኳቸውና ላኩልኝና ስሰማው በጣም ደነገጥኩኝ። የሚጮኸው ጩኸት፣ የሚናገረው ንግግር በጣም ያስደነግጣል። እኔ ባሏ ነኝ
ከባሏን የመጣሁት ማህፀኗን መቆለፍ ነው የምፈልገው ዝጋ ተብዬ ነው። ለምን ሲባል እኔ እኮ የአራት ልጆች አባት ነኝ። ያ ገጠር እኮ ክፍለ ሀገር 4 ልጆች ወልጄ ነው የመጣሁት። እዚህ ስመጣ እዛ ያለችው ሚስቴን ትቼ እዚህ ሌላ ሚስት አግብቻለሁ። መውለድ አልፈልግም። እኔ ይችኛዋን የምፈልጋት ለጊዜያዊ ስሜት ነው። ተመልሼ ወደዛ ተቀይሬ ሲሄድ ደግሞ እቺን ትቻት ደግሞ ወደዛ ሄዳለሁ። ያንን ነው የማስበው። ግን እዚሁ ቀረሁኝ፣ እዚሁ ሆንኩኝ እና ሚስቴ በምትመጣበት ሰዓት እኔና ሚስቴ የምንገናኝበት ሌላ ቤት አለኝ። ቤት ገዝቷል። የሚገርማችሁ ሌላ ቤት አለው። እዛ ከክፍለ ሀገር ከምትመጣው ሚስቱ ጋር ደግሞ አንድ ላይ የሚሆንበት ይችኛዋ ሚስቱን ደግሞ ቻው ክፍለ ሀገር ሄጃለሁ ብሎ ከዛችኛዋ ሚስቱ ጋር ነው የሚገናኘው። እንዲህ እያደረገ ለብዙ ዓመት ኖረ ማለት ነው። እና መንፈሱ ዝግዝግ ካጉ ያለው ነገር ተናገረ። ከተናገረው ፍሬ ነገር ውስጥ 3ቱ ምንድነው? አንደኛ ማህፀኗን የዘጋው መውለድ ስለማይፈልግ ነው ከዚችኛዋ ጋር። ሁለተኛ ነገር የ4 ልጆች አባት ነው። ሶስተኛ ነገር ደግሞ ወደዛችኛዋ ሚስቱ ሲሄድ ማለትም እዚሁ አዲስ አበባ ሆኖ ሚስቴ ብሎ የሚያስባት ጋር ሲሄድ እችኛዋን ክፍለ ሀገር ሄጃለሁ ነው የሚላት። ያችኛዋ ደግሞ ነይ ብሎ የሚጠራት ደግሞ ሌላ የገዛው ቤት ውስጥ ነው ማለት ነው። ሌላ የተከራየው ቤት ውስጥ ነው ማለት ነው። ሙሉ ቤት ውስጥ ይሄ ነው ቤቴ ብሎ የሚያሳያት። ለ1 ሳምንት ለ2 ሳምንት ያክል መታ ተደስተው ብለው ትመለሳለች። እና በጣም በሚገርም ሁኔታ እንትን አለ ተጫፈረ። በቃ ይሄ ደስተኛ የሆነ ኑሮ የኖረ መስሎት ህይወቱን ማቋረጥ አልፈለገም። በዚሁ መቀጠል ነው የፈለገው። ያንንም ይሄንንም እያደረገ እና ግን ተያዘ፣ ተጋለጠ። ከዛ ይሄንን ሱባኤ ስትጨርስ ሰውየው የት ነው ያለው? ያችኛዋ ሚስቱ መታለች። አሁን የት እንዳሉ ታሳየኛለህ። ምክንያቱም እሷ ጸበል ብላ ሄደችው፣ ጸበል መጠመቅ የጀመረችው እሱ እዛችኛዋ ጋር ሲሄድ ነው። አሁን የት እንዳሉ ታሳየኛለህ፣ ቀጥ ብለህ ምራኝ ብላ ነው የጠቆመችው። ከጸበል እንደወጡ ሰውየው ቤት የተገዛበት ቦታ ላይ ያው ከሰውየው ስለመጣም ቦታውን ያውቀዋል፣ እንደ ጂፒኤስ ማለት ነው እኮ። እና ይዟት ሄደ። ይሄ ነው ቤቱ አለ። ላንኳኳ አላንኳኳ ብላ እንደዚህ ብላ ቆመች። በቃ ካንኳኳች ማን ነው የሚባለው? ምክንያቱም የልጆች ድምጽ ይሰማል። ከዛ እንደዚህ እንዳለች ረጅም ሰዓት ቆመችና ቆይ እዚህ ሆኜ ከማብሰለስል ራቅ ብዬ ለምን አልበሰለስል ብላ መንቀሳቀስ ስትጀምር መኪና ከዛ ጋር መጥቶ የራሷ የባሏ መኪና መጥቶ ሲገባየች ግቢ ውስጥ በጣም ደነገጠች፣ አለቀሰች። እውነት መሆኑን አረጋገጠች። ባሏን ባይኗ አየችው፣ እሷ አላያትም። አመንሽ አላት። አመንኩ አለች። ሁለቱም ነው የሚያወሩት። በነገራችን ላይ በዚህ አጋጣሚ አንድ ማቀው ልጅ አለ። ጸበል በሚጠመቅበት ሰዓት አባቱ ሌላ ሚስት እንዳለው እና የዛሬ 20 ዓመትና የዛሬ 20 ዓመት 25 ዓመት በሉት አባቱ ከሌላ ሴት በሹፍርና ምክንያት ሌላ ሀገር ከሌላ ሴት የወለዳቸው ልጆች እንዳሉት በጸበል ቦታ ላይ በሚለፈልፈው ቤቱን ሲቀጠቅጥ መስል ያወቀበት ሁኔታ ነው ያለው። እና እዚህ የሚባል አገሩን ስም ጠቅሶ እዚህ ሀገር ነዳጅ ማደያው አጠገብ እንዲህ ቦታ ላይ ስትሄድ ከበስተጀርባ ቀይ በር የሆነ ቤት ስታንኳኳ የአባትህ የዛኛው ቤቱ ነው ተብሎ የተነገረው ሰው አለ። ሲያንኳኳ በትክክል እዛ ቤት ውስጥ ሲገባ የአባቱ ፎቶ ተሰቅሎ እዛ ቤት ውስጥ ሌላ ትዳር ሌላ ህይወት ነው። እና በቃ በጣም የሚገርም መንፈሱን እያስመራ ሄዶ እውነት መሆኑን ያረጋገጠበት ሁኔታ ነው ያገኘውና ተመሳሳይ የሆኑ ሐሳቦች አሉ። እዚህ ጋርም ስትመጡ እዛው በተቀመጠ ልክ እንደ ዳግማዊ ገብረ ክርስቶስ ማለት ነው። እቺ ሴትዮ የሆነችው እዛው በር ላይ ተቀምጣ ማልቀስ ነው። ተመልሳ መታሁን ማልቀስ ነው። 7 ቀኑን ሲጨርስ እንደሚመጣ ወይም ደግሞ 12 ቀኑን ሲጨርስ 15 ቀኑን ሲጨርስ እመጣለሁ ባላ ስትደውል መቼ ነው የምትመጣው ካለችው በዚህ ቀን እመጣለሁ ካለ በዛ ቀን ነው የሚመጣው። አይስትም። ምክንያቱም በዚህ ቀን እቺኛዋን ሚስቱን ሰኝቶ ወደዛ ስለሚመጣ ማለት ነው። እና በየቀኑ እዛ ቦታ ላይ መታ ተቀምጣ ተከናንባ ተቀምጣ ሲገባ ነው ወደ ቤቷ የምትሄደው። የሚገርማችሁ እያየችው ማለት ነው። በየቀኑ እንደሚመላለስ ቼክ እያደረገች አዘነች። መንፈሱን ሻኘችው። መንፈሱን ስትሸኘው ይሄ ፋሎፒያን ቲዩብ ላይ ተቀምጦ የነበረው የወንድ ዘር እንዳያልፍ
ወደ ማህፀኗ እንዳያልፍና ፈርቲላይዝ እንዳያደርግ የከለከለው መንፈስ ሲነሳ ሾተል ማለት ነው የሚያጨናግፈው ሲነሳ አረገዘች። በሶስት መንገድ ነው ያረገዘችው። አንደኛ መንፈሱ ከተሸኘላት በኋላ፣ ሁለተኛ የአባታችን የአባ ኪሮስን ገድል አዝላ፣ ሶስተኛ የመልካ ሩፋኤልን ጸልያ። በትምህርቱ ላይ የምትሰማው ማለት ነው። እዚሁ አባ ኪሮስ መታ ገድላቸውን አዝላ ቤተክርስቲያኑን 3 ጊዜ ዞረችው። ገድል የለም በተባለችበት ቀን አንዱን ድንጋይ አዝላው ዞራለች። የእምነቷ ጉዳይ ነው። የሚገርማችሁ ይሄ ለአባታችን ለአባ ኪሮስ ብቻ አይደለም፣ ለብዙ አባቶች ቃል ኪዳን ተሰጥቷል። ለአቡነ ሀብተ ማርያምም ለቅዱስ ሩፋኤልም ተሰጥቶታል ቃል ኪዳኑ። በቃ ፈታሄ ማህፀን ነው። የተዘጋን ነገር መክፈት ስራቸው ነው። ይሄ አገልግሎታቸው ነው። አጋንንት ስራችን ነው ይላል ክፋት አይደለ? ለመላእክቶች ደግሞ ጽድቅ ነገር ማድረግ ስራቸው ነው። እና ደንግጦ ነው የሚሄደው። ልክ ገድሉን ሲያዝሉት ያ ተደብቆ የነበረው እዚህ እንትን ልጅ እንዳይሰጥ የከለከለው መንፈስ ደንግጦ ምን መጣብኝ ብሎ ስለሚሄድ ነው ልጅ የሚሰጠው። አያችሁ? እና ለቅዱሳን የገባላቸውን ቃል ኪዳን በመላእክቶች በኩል አድርጎ ይህን ገድል ያዘለችው ልጅ ፈልጋ ነው። በገድሉ ቃል ኪዳን ታምናለች። ስለዚህ ስለ ጻድቁ ስለ አባታችን ስለ አባ ኪሮስ ብዬ እኔ ልጅ እሰጣታለሁ ወይም ደግሞ ማጽናውን ከፍታለሁ ብሎ እግዚአብሔር ለመላኩ ልኮ ያሳውቃል ማለት ነው። እና እቺ ልጅ በሶስት መንገድ ነው። አንደኛ መንፈሱ ሲሸኝ፣ ሁለተኛ አባ ኪሮስ፣ ሶስተኛ አባታችን ጠባቂያችን ሊቀ መላእክት ቅዱስ ሩፋኤል አግዟት ጸነሰች። የእርግዝና ምልክት ታየ። በጣም እያለቀሰች አልደነገጥኩም አለች፣ ግን ተገረምኩ አለች። ይሄ የመደንገጥ ምናምን ሳይሆን ወይ ጉድ አረገዝኩ ማለት ነው። ወደ ውስጥ እኮ ምልክት እየተሰማኝ ነው። የእርግዝና ምልክት ምን አፍቀው የነበረው ነገር እውነት ነው፣ ልጅ አገኘው አለች። ከዛ አልነገረችውም ለባሏ። ምንም ጨንቆታል። በእርግጥ በጣም ነው የጨነቀው። ግን ብዙ አመት ስለሆነው ካስመተተ ብዙ አመት ስለሆነው ይጨናነቃል እንጂ በምን ምክንያት እንደመጣበት አያውቅም። እና 2 ወር 3 ወር 4 ወር ሲገፋት ሆዷን አየና ምንድነው ሆድሽ አላት። እንግዲህ መውለድ የሚችልማ ልጁን ታቅፎ ይኖራል። መውለድ የማልችለው እኔ ግን በቅዱስ ሩፋኤል አማካይነት ልጅ ተሰጥቶኛል አለችው። አላት። ደነገጠና ምንድነው ምን እያልሽ ነው? አርግዘሽ ነው አላት። እንዴ በጣም እኮ ደስ የሚል ነገር ነው ምናምን አላት። እርግጠኛ ነህ ደስተኛ ነህ አለችው። አዎ በጣም ደስተኛ ነኝ። እንዴ ይሄ እኮ በጣም ትልቅ ጸጋ እኮ ነው አላትና ሰክሮ መጥቶ ይሄን በተናገራት በማግስቱ ሰክሮ መጥቶ ሊታገላት ሊጣላት ሞከረ። ሊያስወርዳት እኮ ነው። እንግዲህ 4 ወር እርጉዝ ነች። በስነ ስርዓቱ ይለያል። አንዳንድ ጊዜ እርግዝና ፍጥጥ የሚልባቸው እህቶች አሉ። 4 ወር 5 ወር ሲሞሉ ልክ እንደ 7 ወር ምናምን ፍጥጥ የሚልባቸው ሰዎች አሉና እና ሰክሮ እንደመጣ አስመስሎ ሊጣላት ሊታገላት ሲሞክር አይ አሁንማ ገብቶኛል በላርፈ ተቀመጥ ብላ ዛሽ ቀነጠረችውና በወደቀበት እጅግሩን አስራ ጧት ቪዲዮ ሲለፈልፍ ሲሰክር በነበረበት ሰዓት ሲለፈልፍ የነበረውን ቪዲዮ ቀርጻ ጧት አሰማችሁ። ለምንድነው ሰክረ የመጣኸው? ለምንድነው በዚህ መልኩ ቤት ነበር የምትጠጣው? ሰክራ አንድ ቀን ታግለህኝ ልትደበደበኝ ሞክራ አታውቅም። እንዴት ዛሬ እንደዚህ አርክ? ባርገዜን ስነግርህ ዛሬ ደግሞ እንደዚህ ልታስወርድብኝ ነው? እንዳልግዛ አትፈልግም እንደወልድ አትፈልግም ማለት ነው? አውቀህ ነው መልካም ነው ጥሩ ነው ስትለኝ ነበር አለችው። አዎ አልፈልግም ምናምን ብሎ አጋንንት አለ። በል እንግዲህ ውስጥ አበል ቦታ ሄጄ ለፈለፈውን ስማ ብላ በጂፓስ ከፈተችለት። የጂፓስ ቴፕ ከዛ ሊገላት እሷ ሌላ ክፍል ገብታ ቆልፋለች። ጂፓሱ ደግሞ እዚህኛው ክፍል ነው። አዳምጦ ከጨረሰ በኋላ እንዴት እንደዚህ ታረጋለሽ? ምን አረኩኝ? እግዚአብሔር ጋር ሄድኩኝ የሰራኸውን አጋለጠህ። ከዛ ጥሎ ወጣ። ቤቱን ትቶላት ወደዛችኛው ሚስቱ ሄደ። ከዛ ይደውላል። እንዴት ምንድነው ግን እንደዚህ አዳምጥ ገጠመኝ ገባና አዳምጥ የጸበል ቦታ ላይ ምን ምን አይነት ጉድ እንዴት እንደምታረግ የዛሬ ስንት አመት ማህፀኔ እንዴት እንደዘጋ ሚስትህን አይቻታለሁ፣ ልጆችህን አይቻለሁ፣ በር ላይ መጥቻለሁ፣ ሁሉ ነገር አውቄያለሁ። እንዴት አወቅሽው? እኔ ላይ ያለው መንፈስ ነው። ቤቱን አሳያልኩት፣ አሳየ። ካንተ የመጣ አይደለ? አሳየኝ ቤቱን። ምንድነው የምትለው አለችው። አይገርማችሁም ቤተሰቦች? ወይ ፈተና ማለት ይሄ እኮ ነው። በባዶ ቤት ልጇን ወለደች፣ ልጇን ታቀፈች። በባዶ ቤት የቤት ሰራተኛ አረሰቻት፣ ሰው የላት፣ ብቻዋን። አላመንም። ምክንያቱም መካንነቱ የእሷ እንደሆነ ያውቃል። ማህፀኗን እንደዘጋ ያውቃል። ያደረገውን ስለሚያውቅ ከሌላ ወንድ ወልዳ ነው ማለት አይችልም። ዘግቶታል እሱ በሱ ቤት
በመንፈስ ዘበኛ አስቀጥሮ ዝጋ፣ እኔ ለወሲብ ወይም ለሩካቤ ወይም ለግንኙነት ብቻ ነው የምፈልጋት፣ ዘር እንዳትቀጥል ተብሎ የተላከ መንፈስ አለ። ይሄ ደግሞ ከደብተራ ጋር የተደረገ ተንኮል ነው፣ የደብተራ ሴራ ነው። የ4 ልጆች አባት ማለት ነው። ከዛ በቃ ስራ ተቀይሬ ነው ብሎ ወደዛ ሽፍት አድርጎ ሄዷል። የሚስቱን ስልክ መንፈሱን ጠይቃ ማለት ነው ጽፋው መዝግባው ነበረ። ምንም ያልመዘገበችው ነገር የለም። እዛ ክፍለ ሀገር ራሱ ምን ቦታ ላይ እንደሆነ በአይነ ህሊና አስሎታል መንፈሱ። ግን መሄድ አልፈለገችም፣ አልሄደችም። ከዛ ስልክ ቁጥሯን ተናገር ብላ የሚስትየውን ስልክ ቁጥር እንዲናገር አድርገዋለች መንፈሱን። ከዛ መንፈሱ ከሄደ በኋላ ቁጥሩን አጀንዳ ላይ መዘገበችውን ወጣ ስትደውል አነሳችው ሚስትየዋ። ከሁሉ በጣም የሚገርመኝ ይሄ ነው። እኔም ይሄ ነገር አጋጥሞኛል። ምንድነው ያጋጠመኝ? ደብተራ መንፈስ ልኮብኝ እየተደጋገመ ሲልክብኝ ወደ ራሱ ተመለስ አልኩት። እኔ ወደ ሲኦል ነበር የምሸኘው ሰውየውን ለማገዝ፣ መንፈስ ወደ ሰው ስለማይመለስ ቢቻል ሰው ነፃ መሆን አለበት ከመንፈስ። ግን አልማር ካለ ደብተራው ምንድነው የምታደርጉት? ሂድ ወደ ሰውየው ተመለስና 1 ወር 15 ቀን የሆነ ነገር ራሱ እኔ ላይ የላከብኝ ነገር አስተምረው ሂድና እንዲያርገው ካለ ያ አርገው ያለው ነገር ራሱ ይሁንበት። ሞት ግን አትግደለው፣ አትቅጠው፣ ንስሐ ሳይገባ እንዳትነካው ተብሎ በእግዚአብሔር ኃይል ታዞ ተመልሶ ሄዶ ይቀጣል። እና ነጥሮ እንደመመለስ ማለት ነው። ኢኮሲስተም የገደል ማሚቱ እንደሚባለው አንድ ኳስ ግንብ ላይ ስትወረውሩት ነጥሮ ይመለሳል። እንደዛ ማለት ነው። ሰውየው ልክ እንደዛ እንዲሆንበት ነው ያደረገችው። እና እኔ ደብተራ እንደዚህ ሲልክብኝ መልሰዋለሁና ይደውላሉ ደብተራዎቹ። ሲደውሉ ሰውነቴን በደንብ ያስታውቀኛል። ቢገርማችሁ የሌላ ሰው እናንተ ስትደውሉ የሚሰማኝና ደብተራው ራሱ ሲደውል ውርር ያደርገኛል ሰውነቴን። እና ከማንሳቴ በፊት በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ብዬ አነሳውና ደወልክ እለዋለሁ። ይታወቀኛል። በቃ እሺ አቁሜያለሁ፣ ይሄ በዩቲዩብ ምናምን ፎቶዬን አውጥታ አጋልጣለሁ ምናምን ብለህ እንዳታስብልኝ፣ በቃ ችግር የለውም አርፈ ተቀመጥ። በቃ እኔ የምፈልገው ሰው እንዲዋረድ አይደለም፣ አርፎ እንዲቀመጥ እንዲማር ነው የምፈልገው እንጂ ላጋልጥ ካልኩኝ የሺህ ደብተራ ፎቶ ምናምን እያወጣ ቪዲዮ እያወጣ ስንት ነገር ማጋለጥ እችላለሁ። ምንም አያደርግልኝም። ኢቭን ዶክሜንቱን እንዲያውም ተሳስቼ እንዳላወጣ ተናድጄ ሁሉ እንዳላወጣ ዶክሜንቱን አጠፋዋለሁ። ምክንያቱም ሰውየው አላርፍ ካለ አድራሻው ስለማይጠፋኝ ችግር የለውም። የላከውን መንፈስ ተከትዬ ሄጄ በመንፈሱ በኩል ሰውየውን ያናገርኩት ሰው አለ። እና እንዲህ አይነት ነገሮች አሉ። በጣም እድሜያቸውን ያስረዝምልን መላከ መንክራትን። ምክንያቱም ፐርፌክት እንድንሆን በዚህ ጉዳይ ላይ በጣም እንትን እንድንሆን አድርገውናል ብዬ አስባለሁ። እናንተም በዚህ መልኩ ውስጥ የተጠቀማችሁ ይመስለኛል አይደለም? ዓለምን እያናወጣት ያለው ምን እንደሆነ ማወቅ አለብን ብዬ አስባለሁና ይሄ በየቤታችን ውስጥ ያለው ተራው የሚባለው የሚመስለው መንፈስ እንዴት ወደ ስልጣን ወደ ትልልቅ ቦታ ላይ ደግሞ ሲሄድ ደግሞ በዛ ልክ ያክል እንዴት እንደሚሰራ አስቡት። በዛ ልክ ያክልና ደወለችላት። እኔ ሚስቱ ነኝ እዚህ አዲስ አበባ እንደዚህ በቃ አጠቃላይ ያለውን ነገር ነገረቻት። ከፈለሽ ይሄን ስሚ እና የ4 ልጆች አባት መሆኑን ያንቺን መልክሽ እንደዚህ መሆኑ እንደዚህ ሁሉ ነገር እኔ ውስጥ ያለውን የነገረኝና የድብትርና ልማድ ወይም ደግሞ እንደዚህ ከየት ያመጣው ነው? ልጆችሽን ጠብቂ፣ ይኸውልሽ እንግዲህ እኔ ቅምጡ ነኝ፣ አንቺ ደግሞ ትክክለኛ ሚስቱ ነሽ። እኔ ልኬን አውቄ ቁጭ ብያለሁ። በምትኖሩት ኑሮ የተመቸ ኑሮ እንዳልሆነ እረዳለሁ። እኔ ጋር ሲመጣ በቅምጥል ኑሮ እንደሚኖር መኪናዎች አሉ፣ ቤቶች አሉ። የምትፈልጉት ነገር ካለ ኑና መኪና ወይም ቤቱን ውሰዱ። አይገርማችሁ እንዲህ አይነት ደግነት። እኔ ይሄንን ለምን አልሽ ስላት ጊዜ ሴትዮዋን አይቻታለሁ፣ ልጆቹ ልብሳቸውን አይቻለሁ። ዝም ብለው መተው እዛ ቤት ውስጥ ይኖራሉ እንጂ ክፍለ ሀገር ያለውን ህይወታቸውን ዝም ብዬ ኢማጂን ሳረግ መንፈሱም የነገረኝ ይመስለኛል ነው የምትለው። በጣም ተጎድተው የሚኖሩ ናቸው። ዝም ብሎ ገንዘብ ይልካል እንጂ ተጎድተው ከአባት ፍቅር የራቁ ምናምን ናቸውና አሳዘኑኝ ነው የምትለው። እግዚአብሔር መንፈስ ቅዱስ እንኳን ይሄን ሐሳብ አመጣባት፣ እንኳን ረዳት። ትምህርት ማዳመጥ የሚጠቅመው ለዚህ ነው። እኔ ላይ እንደዚህ ካደረገ ልጆቹ ላይ ደግሞ ምንም ግድ አይኖረው ማለት ነው። ሚስቱን በድሏታል ማለት ነው የሰውዬ ምናምን ብላ አዝና አረ እንደዚህ ያለ ነው እስቲ ቆይ ለሱ ምንም ሳይሰማ ልምጣና ላረጋግጥ ነኝ። ስትመጣ ፎቶ ተሰቅሏል፣ የተጋቡበት ፎቶ ምናምን ግድግዳ ላይ አለ። በጣም ደነገጠች፣ አለቀሱ፣ ሁለቱም ተለቃቀሱ። ቪዲዮን አሳየቻት። ሰውየው ቄሱ ጋር ይዛት ሄዳ የተፈጠረው ነገር ተናገሩ። ሁሉ ነገር በቃ አጠቃላይ መውለዷ ሁሉ ነገሯ ሰውየውም ገርሟቸው ስለሆነ ቄሱ ለሚስታቸው ሁሉን ተናግረው፣ ሚስታቸው የቄሱ ሚስት ይመስለኛል መካን ናቸው። ቄሱ ልጅ አልወለዱም
እና ለሚስት ያሳያታለሁ ያሉት በዚህ ጉዳይ ነው። በኋላ ስትነግረኝ እሷ እና ምንድነው ታዲያ ማሳየቱ ጥቅሙ ስላት ጊዜ ጠየቀቻቸውና ምንድነው ምናልባት የኔ ጠላቶች ያንቺን ማህፀን ዘግተውብኝ እንዳይሆን የሆነ ቦታ አግኝተውች በምግብ ምናምን ቤት ይመጡ ነበር የእሳቸው ጓደኞች የቄሱ ጓደኞችና ያው የቄስ ጓደኛ ቄስ ነው ብዬ ስለማስብ ብቻ ሳይሆን ሌላም ሰው ሊሆን ይችላልና በክፋት ማህፀንሽን ዘግተውብኝ እንዳይሆን እስቲ ይሄ ነገር አዳምጪው ጸልይ አግዥኝ ምንም ካህን በሆንም ግን እገዛ ያስፈልጋል ብለው ሰውየው በጣም በድንጋጤ ነበር ይሄን ነገር አምጥቶ ለሚስታቸው የሰጧት። እና አሁንም ያው በርግጥ ምንም የተፈጠረ ነገር የለም ግን ይሄንን ነገር በመስማታቸው እንዲማለለካ ብለው ተረድተዋል። እንደ ልጅቷ አረዳድ ማለት ነው። እኔም ደውዬም ማሳፈር አልፈለኩም፣ እሳቸውም ማናገር አልፈለኩም። ዝም ምን ያልኳቸው ከቱም ሊናገሩ ያልፈልጉት ነገር አለ እና ቄሱንም አገኟቸው፣ ተነጋገሩ። እጅግ በጣም ደነገጠች። እሷ ነች ትክክለኛ ሚስቱ ብላ ስትነግራቸው አንቺ እንደዚህ እኮ አይባልም ትክክለኛ ሚስት ብሎ ነገር የለም፣ ሁለታችሁም ላይ ሰውየው ሲጫወት ነበር፣ አሁን ላገኘው ፈልጋለሁ አሉ። ጥሩ ግን መምህር ተስፋዬም አብሮ መገኘት አለበት አልኩ። ወይኔ ጉዴ ያልኩ። በቃ ሰውየው ኃይለኛ ነው። በዛ ላይ ደግሞ ይሄን ሲሰማ ምን እንደሚል አስቡት። ከዛ እቤቱ ይሁን እቤቱ መሆን የለ እቤቱ ሲሆን የልብ ሲሰማች ውጡልኝ የሚባል ነገር ሊመጣ ይችላል። ሰው ቤት ወይም የሆነ ቤተ ክርስቲያን ሲሆን ግን ተነስቶ ነው የሚሄደው እንጂ ሌላ የትሪት እንትን ማን ነው ማዘዝ ጉዳይ ላይ አይገባም። እሺ ቤተ ክርስቲያን ይሁን ተባለ። ቤተ ክርስቲያን ከገባን በኋላ በሩ ይቆለፍ ተባለ። አይ እንደዛ ከሆነ ይረብሻል፣ በቃ ህሊናው ሲፈቅድ ብቻ እንዲያወራን እናድርግ ብለን ተጠራ። እኔም ተገኝቼ ነበረ። ያለውን ነገር ሁሉ ነገር ግልጽልጥ አገን ፊት ለፊት ፍርጥርጥ የመናገር ክህሎቱ አሁን ልክ እንደናንተ እንደነገርኳቸው የመናገር ክህሎቱ ኖሮኝ ሳይሆን ካሉት ውስጥ እኔ እንዳወራ ስለተፈቀደልኝ ብቻ ያለው የተፈጠረው ነገር ብትንትን አድርጌ ነገርኩትና ምን ትላለህ አልኩት። ሁሉ ነገር ትክክል ነው ግን ሁለቱንም አሁን አልፈልጋቸውም አለና ለብቻው ቤት ተከራይቶ ቁጭ አለ። ለብቻው ቤት ተከራይቶ ቁጭ አለ። አስቸገረን። ለአንድ ሳምንት ያክል እየተመላለስኩኝ መምህር ተስፋዬ ካሁን በኋላ እንዳትመጣ በእውነት በእጅ ሰበብ ትሆናለህ አለኝ። ግድ የለም በእጅ ሰበብ መሆን አይደለም እሱ አይደለም የሚያስፈራኝ አልኩት። አንተ የእግዚአብሔር ቅጣት እንዳይደርስብህ የልጆችህም ግፍ እንዳይደርስብህ የዚህም የተወለደው ሕፃን ቅጣት ደግሞ ወንድን የወለደው ቅጣት እንዳይደርስብህ እና ራስህን ጠብቅ፣ ራስህን ተከታተል፣ ይሄን ትምህርት አዳምጥ ብየው ፍላሽ በበር ስር እንደዚህ አድርጌ ወረወርኩለትና አልክፍት ብሎኝ ማለት ነው። በር ፍላሽ ወረወርኩለት። ሄድኩኝ። በአንድ ወር ውስጥ ፍላሹን አዳምጦ በር ከፍቶ መጣ። ራሱ ቢሮ መጣ። የማማከር አገልግሎት ወስዶ ሳየው ራሱ ነው። ወረፋ ይዞ ነበረ። አስቀደምኩት። አንዳንድ ጊዜ ያጉረመርማሉ አንዳንድ ወንድሞች ለምን እኛ ቆዩ የተለየ ኬዝ ነው ብዬ ማስገባቸው ሰዎች አሉና እና አልኩትና ሰላም ነው አልኩት። እግዚአብሔር ይመስገን። ጨርሰህ ነው አልኩት። አዎ ጨርሼ ነው አለኝ። እርግጠኛ ነህ አልኩት። በእውነት ሁሉ ነገር ሰምቻለሁ፣ አንዷን መምረጥ እፈልጋለሁ አለኝ። የትኛዋን ስለው ጊዜ አዲሷን የነበረችዋን ሚስቴ መምረጥ የልጆቼ እናት ፈንድ ብቻ ገንዘብ ብቻ ብልክላት ደስ ይለኛል እንደነበረው ቢቀጥል። አሁን የተወለደው ግን ተአምር፣ ስሙንም ተአምር ብየዋለሁ። የተጋለጥኩበትም ስለሆነ ተአምር ብየዋለሁ። ስሙ ደግሞ የሰውየው ስም ደግሞ ከልጁ ጋር የተገናኘ ነው። ያው ስሙ መናገር ስለማልፈልግ ነውና ልጁ ተአምር ተብሎ ስም ወጣለት እና ንስሐ እንድገባ እግዚአብሔር እኔን ያጋለጠበት ትክክለኛ ማንነት የታወቀበት ስለሆነ ከዚህኛው ጋር መቀጠል ለምፈልገዋልና ከአንድ ሳምንት በኋላ ደግሞ አሳዘነችኝ። ያችኛዋ ደግሞ አለ ሁለቱንም ትተዋቸውና ትመንን አልኩት። እኔ ምን ላድርግ? ከዚህ በፊትም የሆነ ያቀረብከው ገጠመኝ አለ። እኔ ግራ ገባኝ። ለየትኛዋ ትገባ ባልየው ለየትኛዋ ይሁን ምናምን ብለህ ያቀረብከው አለ እና እኔም ተጨናነቅኩ አለኝ። ጥሩ ሱባኤ ግባ እግዚአብሔር ይመልስልህ አልኩት። ሱባኤውን ገና ሳይጨርስ እግዚአብሔር መልስ መለሰለት። ልጅህን ውሰድ፣ ይሄን ሕፃን ልጅ ውሰድና ሚስትህ ማሳደግ ትፈልጋለች፣ እኔና እሷ ጨርሰናል። ትክክለኛው የባሌ ማንነት ያወኩበት ራሱ ስም ያወጣለት ተአምር የሚባል ልጅ ከሌላ በጎ አስተሳሰብ ካላት ሚስቱ ልጅ አግኝቻለሁ እና ልጅህን ሰጣኛለች እና ልጅህን ማሳደግ እፈልጋለሁ እኔ ጋር ነው ያለው ና ብላ ክፍለ ሀገር ድረስ ልጁን ወሰታ የቺኛዋ ልጁን ሰታ ስትመለስ ያቺኛዋ ደውላ ስትነግረው በፍጹም አይሆንም አውቃ ነው
ልጅ በጣም ነው የምትወደው። እንዴት እድሜ ልኳን በሙሉ ልጅ ስትናፍቅ የነበረች አንዲት ሚስት ልጅ አሁን ስትወልድ እንዴት ትሰጣለች? በፍጹም አውቃ ነው ወይ ራሷ ልታጠፋ ነው ወይ ልትመነኩስ ነው ወይ የሆነ ነገር ልትሆን ነው በእውነት ምናምን ብሎ በቃ ሲላት ጊዜ እንደዛ ነው የምታስበው አለችው። አዎ እንግዲያውስ ከመነኮሰችም ዓለሟ ነው ከመነነችም ማለቷ ነው። ራሷን እንዳታጠፋ ግን ጠብቃት። ራሷን ልታጠፋ ከነበረ አንተ ነህ የምታገባት፣ እኔ አልፈልግህም። ምክንያቱም ትወድሃለች፣ ከኔ ጋር እንድትሆን አልፈልግም። የምታዝንብኝ ሴት እያለች ከኔ ጋር አንተ እንድትቀጥል አልፈልግም። ስለዚህ ፈልገህ አገኛት። እርግጠኛ ነኝ ቤት አታገኛትም። አሁን ተመልሳ ወደ ቤት አትገባም አለችው። ስትሄድም እውነትም በትክክል ቤት አልገባችም። እና መንፈሳዊ አድርጋታለች። ሚስትየው የአራት ልጆችን እናት መንፈሳዊ አድርጋታለች። ሄዳ አስተምራት ምን ብላ ነው የመጣችው? ልጁን አስረክባ። እንደተባለውም ስሜታዊ ሆና ለካ ያው መቼም አንዳንድ ጊዜ ስሜታዊነት አለ አይደለ? ልትመነኩስ የሆነ ቦታ ተደብቃ ልክ መናገሻ ማርያም ሄዳ ያገኘናት ልጅ ማለት ነው። እንደነገርኳችሁ ደብተራ በመከራት ባሏን ሽባ አድርጋ ምናምን ዱባይ ይመላለስ የነበረ ባሏን ሽባ አድርጋው ሀብት ንብረት ልትወርስ ብላ ደብተራ ያታለላት ልጅ እንዳልኳችሁ ማለት ነው። እዚህ ጋርም እቺ ልጅ ወደ ገዳም አምልጣ ነበረ። ግን እግዚአብሔር የእናንተ ነው ይሄ ትዳር ካለ ማንም ሰው ወደ ኋላ ሊቀር አይችልም። ያቺኛዋ ሚስት የአራት ልጆች እናት ሆና ለረጅም ዓመት ከባል ውጪ ልጆቿን ስታሳድግ ስለኖረች አዳብት አድርጋ ኖረዋል፣ ለምደዋለች። እና ተመልሳ ወደዚህኛዋ ባሏ እንድትመጣ ነው አባቶች መክሯት ተመልሳ የመጣችውና እኔ ለየትኛዋ ይገባል ይሄ ሰው ብዬ አልልም። በኔ ውሳኔ ምንድነው ቢባል ራሱን ከእግዚአብሔር ጋር ብቻ ቢያጣብቅ ይሻላል ብዬ ነው የማስበው። ምክንያቱም በጣም ከባድ ነው። ሁለቱም ጎድቷቸዋል፣ ሁለቱም ይጎዳሉ። ስለዚህ ስራውን እየሰራ ይሄኛውንም ልጅ እያሳደገ ያቺኛዋንም ልጆቹን አራት ልጆቹን እያሳደገ 5 ልጆቹን በአጠቃላይ እያሳደገ ያቺኛዋ ሌላ እንድታገባ ቢፈቅድላት ያቺኛዋ ደግሞ ልጆቿን እንድታሳድግ እሱ ደግሞ ከእግዚአብሔር ጋር ቢጣበቅ ለጊዜው ማለት ነው እግዚአብሔር መልስ እስከሚመልስ ድረስ ቢሆን ደስ ይለኛል ለጊዜው። ምክንያቱም ማንም ላይ መፍረድ ስለማልፈልግ ወደዚህኛዋ ሄድ ወደዚህ ግን አባቶች ምን ያሉት አሁን የወለደችው ጋር ሄድ ነው ያሉት። ያቺኛዋ ለምደዋለች ያሉትና እኔ መንፈሳዊ መሆኑን መመለሱን መስገድ መጾም መጸለዩን የወደድኩለት ሲቆርብም ብቻውን ይቆርበው ከማንኛውም ሴት ጋር አልቆረብም ይቅር በለኝ ብሎ እግዚአብሔርን ለምኖ ሁለቱንም ሄዶ እግራቸው ስር ተደፍቶ ይቅር ብለናል ብለውት ለብቻው ነው የተቀበለው ለብቻውና ይሄንንም አባቶች ፈቅደውለት ነው ልቀበል ሲላቸው ከሁለት ውጪ ከሆንክ ማትነካቸው ከሆነ መቀበል ትችላለህ ተብሎ አሁን ተቀብሏል። ግን በጣም ተጎድተዋል ሁለቱም ሴቶች በጣም ተጎድተዋል ቤተሰቦች። እና በተለይ እቺኛዋ ማህፀኗን ዘግቷት የነበረችው ልጅ ውስጧ በጣም የተጎዳው የተነካችው በምንድነው? እውነት ነው የምላችሁ የልጅ ፍላጎት እንዴት እንዳላትና ልጅ በማጣቷ አንጀቷ እንደዚህ ብላ አልጋ ላይ ተደፍታ ስቅስቅ ብላ እያለቀሰች በር ከፍቶ ሲገባ እያያት አለመራራቱ የመንፈስን ጨካኔ የመንፈስ ውስጡ ስላለ በቃ ለስጋ ፍላጎቱ ብቻ ነው የሚያስበው። በቃ አንቺ ደግሞ ምንድነው ጊዜ ማልቀስ ነው ይስመጣ በእኔ አሁን ሻይ ቡና እንበል ብሎ ይዟት ይወጣና ድራፍት ምናምን የሆነ ነገር አጠጥቷት ይመለሳሉ። ከዛ ጨብ ብሎ ይመጣሉ፣ ይሰክራሉ፣ ይተኛሉ። በቃ አልቀሳ እንደዛ የልጅ ጥማት 7 ዓመት 8 ዓመት ሙሉ ማለት ነው የልጅ ፍላጎት ኖሯት እንኳን የዛን ያክል አራራላትምና ከባድ እንደነበረ ነው የምታስበው። ስለዚህ እንደዛ እንኳን እንዴት አንጀቱ ጨከነ። አንተ ቀርብኝና ልጅ ባገኝ ደስ ይለኛል ሁሉ ብየዋለሁ። በቃ ልጅ ብቻ ባገኝ ደስ ይለኛል። የልጅ ፍላጎቷን ስላየ እግዚአብሔር ልጅ ሰጣት እና ቤቱን ኑሪበት ብሎ ፈቀደላት። ቤት ውስጥ ነች ያለችው። ግን ምን ዋጋለሁ በባዶ ቤት ውስጥ ነች ያለችውና ለብቻ ቤት ተከራይ ታርፈ ተቀመጥ ብየዋለሁ። አሁን ይሄን ያደረኩት እግዚአብሔር መልስ እስከሚመልስ ድረስ ነው። አይሻልም? ካጠፋው ይቅርታ እንግዲህ ምን ላድርግ ታዲያ። የከዚህ በፊቱም እንግዲህ ወደ ሁለተኛዋ ይሻላል ተብሎ ወደ ሁለተኛዋ ገባ ወደ ወለደችው። ግን ደግሞ አሁን ደግሞ ይሄኛው ላይ ስንመጣ ደግሞ ከባድ ነው እና እኔ
በህይወት ዘመን ውስጥ በጣም ከባድ የሆኑ መወሰን የሚያቅቱ ነገሮች ሲያጋጥሟችሁ እግዚአብሔርን አማክሩት የሚባለው ለዚህ ነው። እዚህ ውስጥ አሁን የነገርኳችሁ ገጠመኝ ውስጥ በጣም ከባድ የሆነው ነገር ምንድነው? ለስጋ ፍላጎት ብሎ የሚስቱን ማህፀን መዝጋት። የሚስቱን እንኳን ማለት ይከብዳል። አብራው የምትቀመጠውን ሴት ልበለው፣ ምክንያቱም እንደ ሚስት ነው ማለት ይከብዳል። ለዛ ጋር የአራት ልጆችን አታስቀምጠው መጥቶ እዚህ አዲስ አበባ እየሰራሁኝ ነው ብሎ ሚስቱ ከክፍለ ሀገር ስትመጣ ብቻ የሚያገኛት ክፍል ሌላ አዘጋጅቶ እዚህ ጋር ደግሞ ሌላ ትዳር መስርቶ 7 ዓመት በጣም ከባድ ነውና ቤተሰቦቼ ይሄ አይነት አካሄድ እጅግ በጣም ብዙ የመናፍስት አሰራር ያለበት ያልተነቃበት ከባድ የሆነ ነገር አለ። ሬር ነው፣ ከስንት አንድ ነው። በእርግጥ ግን በጣም ብዙ ሰዎች ወንዶችም ይሁኑ ሴቶች ማህፀናቸው የተዘጋበትን ምክንያት አያውቁትም። የባል መንፈስ ሚስት ላይ ሄዶ አርፎ ማህፀን ይዘጋል። የሚስት መንፈስ ባል ላይ መጥቶ ዘር እንዳያቀብልና ብልቱ ልምሾ እንዲሆን ቀጥታ ነው የምናገረው እንዲልፈሰፈስና ዘር በትክክል እንዳያቀብል እንዲፈራ እንዲደነግጥ ከሚስቱ ጋር በሚተኛበት ሰዓት እንዲሸማቀቅ በማይፈልግበት ሰዓት አላስፈላጊ ነገሮች መጥቶ ክምር ብለውበት ፍርሃት፣ ድንጋጤ፣ ድካም ምናምን መጥቶበት ሚስቱ ደስ እንዳይላት አድርጎ የሚስቱን ስሜት ሀይ በማድረግ የሚስቱን ስሜት ደግሞ ድንጋጤ ያለበት በማድረግ በቃ በወሲብ አለመጣጣም ተፋቱ፣ ተለያዩ ምናምን የሚባለው ነገር ለመፍጠር ያልተደረገ ጉድ የለም። በአይነ ጥላም በመንፈስም የባልየው ቡዳ መንፈስ ደግሞ ወደ ሚስትየዋ፣ የሚስትየዋ ወደ ባልየው እየመጣ በዚህ ስንቶቹ ተፋቱ። ይህንን ማን ይወቀው? ስንቶቹ በተለያየ ሃይማኖት ውስጥ በዚህ ነገር ውስጥ ገቡ። ግን መፍትሄው አንድ ነው፣ ቅዱስ ሩፋኤል ነው። በቃ ማህፀንን የሚፈታ ማን ነው? ቅዱስ ሩፋኤል ነው። ኢየሱስ ክርስቶስ የሾመው ቅዱስ ሩፋኤልን ነው። በእርግጥ ሁሉም ሚካኤልም ገብርኤልም ሁሉም ይህን ማድረግ ይችላሉ። ግን የሥራ ድርሻ የተሰጠው ለሩፋኤል ነው እና በተዋረድ አንድ ዋና የመስሪያ ቤት ባለስልጣን ታች ላሉት ሁሉም ስራ ይሰጣቸዋል፣ ሁሉም ስራ ያስፈጽማሉ። እግዚአብሔርም የእግዚአብሔር እንደራሴዎች አድርጎ የሾማቸው መላእክቶች አሉ። ስንሰግድ፣ ስንጾም፣ ስንጸልይ ያግዙናል፣ ይከፍቱልናል። ልባችን ንጹህ ካልሆነ አሁንም ችክ ብለን ለልጅ ብቻ መፈለጊያ ብለን ምንጸልይ ምንሰግድ ከሆነ አይሰጠንም። ዋናው ትልቁ ነገር ይቅር በለኝ ብሎ ንስሐ መግባት፣ መጾም፣ መጸለይ፣ መስገድ፣ ለእግዚአብሔር ክብር ማቅረብ፣ ማመስገን። ብትሰጠኝም ባትሰጠኝም ልጅ ብትሰጠኝም ባትሰጠኝም እኔ አንተ ነኝ፣ እኔ ልጅህ ነኝ፣ አንተ አባቴ ነህ። ከሰጣኝ እኔ ደግሞ አባት ሆናለሁ። ካልሆነ ግን ፈቃድህ ነው ብሎ ነገሮችን መዝጋት፣ በእግዚአብሔር ተስፋ አድርጎ እየሰገዱ እየጾሙ እየጸለዩ በተስፋ መጠባበቅ። እንደዚህ ነው እህታችን እግዚአብሔርን ያገኘችው የመናፍስትን ሴራ በማወቅ ነው። ልጅ ያገኘችው የመናፍስትን ሴራ በማወቅ ነው። ማህፀኗ የተከፈተው መንፈሱም የተያዘው የመናፍስትን ሴራ በማወቅ ነው። ይሄ ነው እንግዲህ የዛሬው እና ወደ ህይወታችሁ የመጣ ማንኛውም አይነት የትዳርም እድል የሚሆን የስራም የጤንነትም የማንኛውም የገንዘብ እድል ሲመጣ የሆነ ቦታ ላይ በጣም ያስቸገራችሁ ነገር ካለ ያ እንዳይንቀሳቀስ አጠገባችሁ ካለ ሰው በመተት እንኳን ባይሆን እንዳልኳችሁ ዝጋ ተብሎ በተላከ በመስተፋቅርም በመተትም ባይሆን አይነጥለው ወይም ቡዳው መጥቶ ተነስቶ ሚስት ላይ ወይ ባለ አርፎ ሊሆን ስለሚችል ከባሌ የመጣ ወይም ከሚስቴ የመጣ መንፈስ ተነስ፣ ታሰር፣ ተሰብሰብ ብሎ መገዘትን የመሰለ መቃወምን የመሰለ ነገር የለም። እየነቃችሁ በመጣችሁ ቁጥር አንድ አርቲስት ስሟ መጥቀስ አልፈልግም፣ ታዋቂ ነች። በዩቲዩብም በምንም ትታያለች፣ በፊልምም በምንም ጎበዝ ናት፣ ትሰራለች፣ በጣም ታዋቂ ናት እና ወለደች። በዚሁ አይነት ይሄንን ትምህርት አዳምጣ ማለት ነው። እጅግ በጣም ነው ደስ ያላት። እንደዚህ ነው ምን አለ ሁሉም ቢያዳምጠው ነው ያለችው። ምን ይደረግ እንግዲህ ብዙዎቹ ቤት እንሄዳለን። ብዙዎቹ ያው ህዝብ ስለሚያውቃቸው ሚዲያ ስለሚያውቃቸው እንዲሆን አሁን ተስፉ ብርሃኔ ወንድማችን ራሱ እንኳን ጸበል ሄዶ ቃጥላ ማርያም በመፈወሱ በማለቱ በብዙ ቦታ ላይ ኢንተርቪው ተደረገ። ግን ከኢንተርቪው በስተጀርባ ከኢንተርቪው ጎን ለጎን ስታዩት ደግሞ ወንድማችን ቃጥላ ማርያም እንድትታወቅ ከመደረጉም ጎን ለጎን ቤተክርስቲያኑ እንዲረዳ ከማድረጉ ከመፈወሱ ጎን ለጎን ወንድሙ ራሱ ጩቢቲ ነው አይደል የምትሉት ወንድማችን ማን ነበር ስሙ? ሚሊዮን አይደለም ሚሊዮን እና እነዚህ ቤተክርስቲያኑን አስተዋውቀው ጥሩ ነው። ግን ታዋቂ በመሆናቸው ደግሞ ተጽዕኖ ይፈጥርባቸዋል፣ በህይወታቸው ላይ ተጽዕኖ ይፈጥራልና እንትናን አሁን ዩቲዩበሮች እንትና እኮ ነች ለእንትና መተት ያደረገችበት እንትና እኮ ነው እንደዚህ ያደረገበት ምናምን ተብሎ ደግሞ ሌላ ነገር ውስጥ ይገባል። ታዋቂ ስለሆኑ ብቻ በጣም ፌመስ ስለሆኑ ብቻ
እና በዛ በታዋቂነት ውስጥ ያለ ችግር ስላለ አይወጡም እንጂ ብዙ አርቲስቶች በጣም ብዙ አርቲስቶች ጋር ስንገናኝ ስንታወቅ ምን አለበት ትምህርቱን ቤተክርስቲያን ብትፈቅድ በመድረክ ገጠመኝ ቢነገር ምናምን ሁሉ ይላሉ። አይ ተውት፣ በመድረክ እንኳን እነሱ እኔ ራሴ በመድረክ ገጠመኝ እንዲነገር ብዙም አልፈቅድም። ግን ወንጌል እንዲማሩና ስለ መናፍስት ሴራ በደንብ ፈትፍተው እንዲያውቁ አገልጋዮች ቢማሩ ህዝቡን በደንብ ያስተምሩት ነበረ። በወር አንድ ጊዜ የመናፍስትን ሴራ የማወቂያ መርሃ ግብር ቢኖር ልዩ ጉባኤ እንደሚባለው አሁን ቤተክርስቲያን ከድሮ እኔ ማስታወስ አሁንም ድረስ አለ መሰለኝ ሞንታርቮ ካለ ቤተክርስቲያን ማለት ነው ሞንታርቮ ካለ የሆነች ዲኮር ባክግራውንድ ከተሰቀለ ዛሬ ልዩ ጉባኤ ነው እሁድ ወይም ሮብ ወይ የሆነ ጊዜ በሳምንት አንድ ቀን ወይ ዓመታዊ በዓል ሲሆን የሆነ ሞንታርቮ ከመጣ ዛሬ የታወቁ ሰባኪያን የተመረጡ ሰባኪያን መጥተው ያስተምራሉ። ግቢው ጥልቅልቅ ይላል። ዘማሪያን ይጠራሉ። ሆ ተብሎ ተዘምሮ ወደ ቤት እንበተናል ከነ ችግራችን ማለት ነው። ደስ ይላል መዘመር እኮ። ግን ጠላታችን አውቀነዋል። እግዚአብሔርን ልናውቀው እንሞክራለን። ወፉ መጥቶ ለቀመው ነው የተባለው እኮ። ገበሬው ዘርን ዘራ፣ በመንገድ ዳር ወደቀ፣ ወፉ መጥቶ ለቀመው። ማን ፈቀደለት? እግዚአብሔር ከዘራው እኛ ውስጥ ማን ፈቀደለት? የኛ ፈቃድ እግዚአብሔር የዘራውን ቃል ወፉ ወይም ዲያብሎስ መጥቶ እንዲለቅመው ፈቀደለት። ስለዚህ እንደው ዝም ብሎ ልዩ ጉባኤ ምናምን ሳይሆን ጠላትን ማወቅ በጣም ጥቅም አለው። ማንን ለማወቅ? ወዳጅን ለማወቅ። እግዚአብሔር እንዴት ቸር እንደነበረ የምንረዳው ጠላታችንን ስናውቅ ነው። እግዚአብሔር እንዴት ጠባቂያችንን መላእክቶቻችንን እንዳዘጋጀልን እንዳልሞትን በህይወት ዛሬም እንደቆየን ከብዙ መናፍስቶች እንደጠበቀን የምናውቀው እኮ ጠላታችንን አውቀን እግዚአብሔርን ስናውቀው ነው። እግዚአብሔርን ማውቅ ጊዜ ቤተክርስቲያን አሁን አንዳንድ ጊዜ ኮሜንት ስመለከት ወሬ ብቻ ዝም ብሎ ወሬ ወንጌል አትሰብኩም መጽሐፍ ቅዱስ አታስተምሩ ይላሉ። መጽሐፍ ቅዱስ የሚያስተምር ጠፍቶ ነው እንዴ? መድረኩ ሁሉ እኮ መጽሐፍ ቅዱስ ነው። ሰባኪዎች እነ እንትና እነ መምህር ገሌ እና የብሉይ መጋቢ ሐዲስ መጋቢ ብሉይ እነ ሊቀ ትጉሃን እነ ምናምን ብዙ ማዕረግ ስንት ወንጌል ይሰበካል። ጠብ ያለ ነገር የለም። አውጣው ከዛ ውስጥ የዚህ ማህፀን ውስጥ ያለውን እዚህ ውስጥ ያለውን ጆሮ ውስጥ አንደበት ውስጥ ያለውን መንፈስ አውጣው ጣለው። የዛን ሰዓት መስማት ይቻላል። ይሄ ሲከፈት ነው፣ ህሊና ሲከፈት ነው። የተደፈነ ልብ ይዞ ሄዶ የተደፈነ ልብ ይዞ መመለስ ጥቅም የለውም። ስለ ወንጌል ስለ መጽሐፍ ቅዱስ ማስተማር መች ጠፋብን? ይሄው መጽሐፍ ቅዱስ አሁን ላስተምር ብዬ ወንጌል ላስተምር ብዬ ብገባ 2000 3000 ሰው ብቻ ነው የሚያየው። ይሄ ግን የህይወታችን ታሪክ ነው። ለዘመናት ተደፍኖብን የነበረው እንደ ኖርማል ያየነው ያቴቴ ጨሌ እንደ ኖርማል ያየነው ጥበብ የተባሉ ያውደ ነገስቱ መፍትሄ ስራው ምናምን እንደ ኖርማል የታየው ነገር ኖርማል አይደለም። የህይወታችን ጥላ ነው። አይነ ጥላ ሆኖብናል። የህይወታችን አጥር ሆኖ የሾክ አጥር ሆኖብናል። እንቅፋት ሆኖብናል። ጋብ ክፍተት ገደል ሆኖብናል። እንዳናልፍ ማነቆ ጦር ሆኖብናል። ኖርማል እንደ ቀላል የታየው ነገር ፈጫሳ ምናምን አመቺሳ እየተባለ በየቦታው የሚገበረው ምናምን የሬቻ በዓል ሲከበር ወይ የሆነ ነገር ሲከበር ምናምን ብዙ ሲባል ባህል ነው ተባለ ምን ተባለ፣ ግን አይደለም። ሌላ ጉዳይ ነው። ምንም ብታልበሰብሰው በዚህ ብትለው ምን ብትለው የፊጥኝ ብታስረኝ የምመሰክርልህ ይሄን ነው። እንዲህ አስረህ እንኳን መስክር ብትለኝ አዎ አመቺሳ አጋንንት ነው የምልህ። ሌላ ምንም ልልህ አልችልም። ምክንያቱም ያየሁትን የሰማሁትን ያ በህይወቴ ውስጥ የመጣውን ነገር ነው ማቀብልህ። መጽሐፍ ቅዱስ የሚያቀብለኝን ቤተክርስቲያንም ያስተማረችኝን ነገር ነው ለአንተ ማቀብልሽ። ሌላ ምንም ነገር አይደለም። እና በስፋት ቢሰጥ ይሄ ትምህርት ማን ነው በትዳር ውስጥ 7 ዓመት ማህፀኗ እንደተዘጋባት ማታቅ ጸበል እንድትሄድ እንድትጠመቅ የሚገፋፋት የቴሌቪዥን ፕሮግራም ይኖር? አንድ ኦርቶዶክስ ቴሌቪዥን ፕሮግራም አለ። በሱ ላይ የአየር ሰዓት እንዲሰጥ ሲጠየቅ መከራ፣ ቅድመ ሁኔታው መከራ። ድራማ እንኳን ጭውውት እንኳን የለም። የልጆች ፕሮግራም ህፃናትን የሚስብ እንኳን የለም። ኢቢኤስ እነንትና አህዱ ቴሌቪዥን እነ ዋልታ ምናምን የሚያቀርቧቸውን ተመልከቱ። የኢትዮጵያ ልጆች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ እጥፍ በላይ ሆነው ህፃናትን በዓለማዊም ቢሆን እንኳን ይዘዋቸዋል። ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን እንኳን ፕሮግራም አንድ የሆነ ወጣቱን ሊስብ የሚችል ልክ እንደ እረኛ ድራማ ህዝቡን ወደ ንስሐ የሚያመጣ ወደ ተዋህዶን ወደ መውደድ ወደ ቻሌንጅ የሚያደርጉ ድራማዎች እንኳን የሉም። ወቅታዊ የሆኑ ነገሮች ማቅረብ እንኳን ይቻላል። ስብከት አሁንም አንዱ ሰባኪ ያልቃል። አሁንም ስብከት መጋቢ እንትና ይመጣል። ከዛ መጋቢ ሐዲስ ይመጣል። ከዛ ደግሞ የሆነ መምህር ይመጣል። የኢትዮጵያ ህዝብ እኮ በስብከት ውስጥ እኮ መለወጥ ቢችል ኖሮ ቴሌቪዥን ፕሮግራም አያስፈልግም ነበር። አውደ ምሕረቱ አይበቃም እንዴ? ያ አይደለም እኮ
እንዴ በጣም ብዙ ከወንጌሉ የራቁ ግራ የገባቸው በጣም ብዙ ሰዎች አሉ። ወንጌሉን ሰምተው ብቻ መለወጥ የሚችሉ ቢሆኑ ኖሮ በእውነት እስከዛሬ የተሰበከው ስብከት ብዙ ቅዱሳንን ባፈራ ነበር። እባካችሁን ያልተነቃበት ያልተጎረጎረ ያልተነካካ ሲነካካ ግን ከፈትፈት ሲደረግ ስንት ግማግም ቆሻሻ የሆነ ነገር አሰራር አለ። እሱን ጎርጎሮ ማውጣት ነው የሚሻለው። አገልጋዮችም የሚሳተፉበት ግማግም የሆነ ቆሻሻ አሰራር አለ። ማማዝናሽ መግማማት ምንድነው? መግማማት የሚሉት ነገር አላቸውና እውነት በጣም እንጃ። አሁን ይሄ ታድሶ ያስብል ይሆን? ይሄ አሁን መናፍቅ ያስብል ይሆን? የምናገረው ነገር ይሄን ሳይገባቸው ቀርቶ ነው? እያወቁት እኮ ነው ደግሞ እኛን እኮ መልሰው የሚወቅሱ ያውቁታል። በእምነት ትምህርት ቤት ውስጥ ያለውን እዛ ያለውን እኮ የደብተራውን አሰራር እያወቁት ነው እኮ። እዚህ ጋር በሚዲያ የሚታወቁትን አባቶች ብቻ ያብጠለጥላሉ። አንዲት ቃል ሲተነፍሱ ቀንዳቸውን ስለምንላቸው አይናገሩም። ግን ደግሞ ያም ሆኖ ደግሞ እያወቁት አሁንም ሐሰተኛ አጥማቂ፣ ሐሰተኛ ፈዋሽ እንደዚህ ይላሉ። መጥተው እኮ አንድ ነገር እኮ አያውቁም። የህዝቡን ችግር የህዝቡን ቁስል አያውቁትም። ስለ ተአምራትና ስለ ፈውስ ተአምር ማድረግ በቅዱሳን በመናንያን እንደው ስለ ፈውስ ሲነሳ ስለ ተአምራት ሲነሳ ወይ ስለሆነ ነገር ሲነሳ ትዝ የሚላቸው ምንድነው? እና አባ እንጦንስ እና አባ መቃርስ መናንያን ናቸው። እንደው ካህን ሆኖ እንኳን አጋንንትን የሚያስወጣ እንዳለ እንኳን አይረዱም እንዴ። አይን ማብራት አንድ ተራ ቄስ፣ ተራ ስላችሁ ህዝብ የማያውቀው ለማለት ፈልጌ ነው። የካህን ተራ የለውም፣ እንዲያውም ከንጉስ በላይ ነው። ግን ብዙም የማይታወቁ አንድ አባት እንበልና የሆነ ደብር እያጠመቁ ነው። ተረኛ አጥማቂ ናቸው እንበል፣ ተረኛ አጥማቂ። ከዛ አይኔ በራልኝ ብሎ ቢጮህ እኛ አባት አባ እንጦንስ ናቸው ማለት ነው? አባ መቃርስ ናቸው ማለት ነው? ተረኛ ካህን ናቸው። በመስቀላቸው ዳበሱት፣ ጸበሉም ስራውም ሰራ፣ የኛም አባት ስራ ሰራ። በንጽህናቸው በሳቸው በቅድስናቸው ብቻ ላይሆን ይችላል። ይሄ ሰው ተፈወሰ። እኛ አባት ተረኛ ካህን ናቸው። መናኝ መሆን አለባቸው ግዴታ ለመፈወስ ለማጥመቅ። እንጃ እኔ አንዳንድ ጊዜ እንዴት እንደምናስበው አላውቅምና ልክ ፈውስ ተአምራት ምናምን ሲሆን ከቅድስናና ከብቃት ጋር ያገናኙታል። አረ ንጽህና ብቻ በቂ ነው። ኢቭን እንደው ጸበል ለመርጨት ራሱ እንኳን እንደው አንዴ ቤት ውስጥ ያለ ናሲ ጸበል ርጨኝ ብሎ እናቶች በወንድ እንኳን ያስርጫሉ አይደል? ጸበል ቦታ ላይ ማን ነው ጸበል የሚቀዳ? ካህን ብቻ ነው? ዲያቆን ብቻ ነው? ወንዶች አይቀዱም? እና ያ ጸበል ሲቃሁን እስቲ እርጨኝ ቢለኝ አንድ ሰው ነው ብረጨው አይኑ ቢበራለት እኔ ካህን መሆን አለብኝ ግዴታ? ካህን ሳትሆን ለምን ረጨህ ሆነው ወይስ ካህን ሳትሆን እንዴት በራልህ ነው? ይሄ ፈሪሳውያን አባባል እዛ ለምን በሰንበት ቀን እንትን ትፈውሳለህ አሉት። የሰውየው መፈወስና መዳኑ አይደለም የሚታያቸው፣ በሰንበት ቀን ህግ መሻሩ ነው የሚታያቸውና ያዛው አይነት አሰራር ነው አሁንም ያለው እራሱ እና ያልተነቃበት በጣም ብዙ ነገር አለ። በቃ ባይምሯቸው ትዝ የሚላቸው ሌላ ነገር ነው። የህዝቡ ቁስል፣ የህዝቡ ችግር፣ የህዝቡ ድካም፣ የህዝቡ ከባዕድ አምልኮ መምጣት። የጠንቋይ ልጅ ነበረ መጣ ተጠመቀ፣ የደብተራ ልጅ ነበረ ወይ ደግሞ የሆነ መተት የተደረገበት ሚንገላታ ሚሰቃይ አፈር የሚበላ ድንጋይ የሚግጥ ዛፍ የሚግጥ ስንት እኮ የታመመ ሰው አለ። በቤቱ ሆኖ የሚቆዝም ዝኔት የሚያጥለቀልቀዋል። ሊቆርብ ሲል ብቻ ዝኔት የሚያጥለቀልቀዋል። ይሄን እንኳን መፍታት አልቻሉም እኮ። ስለ ዝኔት ብቻ ዝም ብሎ ማስተማር ብቻ በቃ ዝኔት ምን እንደሆነ ህልመ ሌሊት ምን እንደሆነ ዝም ብሎ በጥቅስ ብቻ ማስተማር። መፍትሄ የሚባል ነገር የለም። እና ትምህርቱ ብቻውን አይደለም የሚሰራው፣ ፕራክቲካሊ በደንብ የሚያስተምር፣ ፕራክቲካሊ በደንብ አድርጎ መንፈሱን የሚያስወጣና ብሎ መዘዝ አድርጎ የሚያወጣ። ይሄ ጠቋር ነው፣ ይሄ ደግሞ አዳልሞቴ ነው፣ ይሄ ደግሞ እንዲህ ነው እያለ መንፈስን የሚለይ ይላል አይደል? ቆሮንቶስ ላይ 11 ላይ መናፍስትን መለየት ጸጋ ለአንዱ ይሰጠዋል፣ ለአንዱ ደግሞ መናፍስትን ማስወጣት ይላል። ስለዚህ በጸጋ ውስጥ ያለውን ደካማ ጎን እየፈለፈሉ እያወጡ የሰውን ኃጢአት ከማውጣት ይልቅ በጸጋ በማመን እገዛ ማድረግና በድብቅ ዝግ በሆነ ቦታ ላይ አባቴ ይሄ ነገር አምነንበታል፣ ይሄ ነገር ግን ጥሩ አይደለም፣ በቃ አለቀ። በፊት ለፊት በቃ ጋርድ ፈርቶ ብቻ ቤተክርስቲያን አንድ ባህታዊ አንድን አባት ፈርቶ ሄዶ ኑ ብሎ ጠርቶ እኮ ቤተ ክህነት ማናገር ይቻላል። ሄዶም ደግሞ የቤተክርስቲያን ኃይል ደግሞ ሄዶ ከቤተ ክህነት የመጣ ነው ይሄ መሆን አለበት ብሎ በፊት ለፊት መነጋገር፣ በጉባኤ መካከል መነጋገር፣ ቀርቦ ማየት፣ የህዝቡን ችግር የህዝቡን ቁስል ማየት፣ ከምን አንጻር ይሄ ነገር እየተደረገ እንደሆነ ማወቅ፣
ከዛ በኋላ ስምም አይጠፋም፣ ለአሕዛብም ተጋልጠንም አንሰጥም፣ ህዝቡንም እናድናለን። እና ወደ ኋላ መለስ ብላችሁ አሁን ከተናገርኩት 10 ደቂቃ 15 ደቂቃ መለስ ብላችሁ ያልኩትን በደንብ አድርጋችሁ አብሰልስሉትና አዳምጡት። ይገባችኋል ምን ማለት እንደሆነ። ምክንያቱም አሁንም ባወራ ጉንጭ አልፋ ነው የሚሆነው፣ ከንቱ ዝም ብሎ ነገር የሚሆንባችሁና ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ቃል ሥጋ ነውና እግዚአብሔር አብ ልጄን ስሙት አለ። መለኮት ከሥጋ መዋሃዱን ወልድ መሰከረ። ለእርቀ ሰላሙ መንፈስ ቅዱስ በርግብ ተመሰለ። የአብርሃም እንግዳ በዛሬው ቀን ሥላሴ ተባለ። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ምስጢረ ሥላሴ በዮርዳኖስ ለሰው ተገለጠ። ሰው በድሏልና ዳግም ልደት መወለድ በለጠ። በሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በሥጋ ወደሙ ተቀደስን የሰው ልጅ ታደለ። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር፣ በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ። ተዋህዶን አየን አይን ሰርቶ በድፍን ግንባር ላይ
ላይ እንዲህ ሆኗልና የፈጣሪ ሥራውን እንለይ። ፍጻሜ የሌለው መጨረሻ ለክብረ መንግሥቱ ድንቅ መካር አምላክ እግዚአብሔር በኃያልነቱ ሰውን ማዳን ያውቃል እግዚአብሔር በፍጹም ደስታ እንዘምር። ሰውን ማዳን ያውቃል እግዚአብሔር በፍጹም ደስታ እንዘምር። ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ ቢመሽም ቢነጋ እግዚአብሔር አልፋና ኦሜጋ ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ ከፍጥረታት በፊት የነበረ ስሉስ ቅዱስ ሆኖ የከበረ